ሰላም እንዲናችሁ ደህና ናችሁ? ነው በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ በጣም የሚያሳዝንና የሚያናድር ነገር ነው የሰማሁት። ሀብ ጋር ደውያለሁ፣ መለኛው ጋር ደውያለሁ፣ ጋሽዬ ጋር ደውያለሁ፣ አብርሽ ጋር ደውያለሁ፣ ኤፍሬም ጋር ደውያለሁ፣ ሚፍታ ጋር ደውያለሁ፣ ፍፄ ጋር ደውያለሁ፣ እንዲሁም ደግሞ እንትና ማነው ይሄ ሰው ቤኪ ቸኮሌት መልሽ ያለው ጋር ደውያለሁ፣ ሶሲ ጋር ደውያለሁ፣ ዳኒ ጋር ደውያለሁ፣ ሃይሚና ብሩኬ ብቻ ናቸው የቀሩኝ። እነዚህ ሁሉ ሰዎች ጋር ደውዬ የሰበሰብኩትን መረጃ ለነገራችሁ ፈልጋለሁ ይላሉ አንዳንድ ሴቶች። ለማንኛውም ዛሬ አዲስ ነገር አለ ጋይስ። ዛሬ በብሩኬ ዩቲዩብ የሆነ ነገር አለ። ሲቀጥል ደግሞ ዳንኤል ልደቷን ሊያከብርላት ነው ብለን በሰራነው ቪዲዮ ብዙ ሰዎች አይዲያ ትስጡ ምናምን እያላችሁ አይዲያ መስጠት አይደለም የኔ ወዶች፣ ጥንቃቄ ታደርጋለሽ፣ ሃይሚ ትነቃለች። በነገራችን ላይ እኛ ትንንሽ ዩቲዩበሮች የምንሰራውን ቲክቶክ ላይ የሚለቀቅ ነገር ሃይሚ በደንብ ነው የምታየው። ሶ መንቃት አለባት። እኛ መስራታችን ለሷ ጥንቃቄ ነው። ገብቷችኋል? ስለዚህ በሆነ ነገር ሊሸውዳት ስለሚችል ትነቃለች ብዬ አስባለሁ። ሶ ዛሬ ምን አዲስ ነገር አለ? እንግዲህ እነዚህ ዩቲዩበሮች ፍፄ ጋር ደውል፣ ጋሽዬ ጋር በፈጣሪ ስም እኔ እንደዚህ አይነት ነገር እንደዚህ በጣም ነው የሚያዝናናኝ። ጋሽዬ ዳውዬ እንደዚህ ብሎ በመብርሃን ምን ሆናችሁ ነው ግን ጋይስ? ሌላ ሄሉሻ፣ አይ ሄሉ እንደው ምን ይሻለሻል አንቺ ልጅ ግን እንደው ምን ይሻልሻል ሄለን? አረ በፈጣሪ ስም አሁን የዩቲዩብ አንሶች ደግሞ አሁን ቲክታክ ላይ እንደዚህ ትመጫለሽ? አሁን እነሱን በሰላም ይኖራሉ ብለሽ ነው? በጭንቅላታቸው ይዘቅዘቁ አንገታቸውን በገመድ ይስቀሉ ብለሽ ነው? ደግሞ ላብላብ ይባባለው እንደዚህ በእጃቸው ማለት ነውና ለማንኛውም አንዳንድ ሰዎች ደህና ናቸው። መልካም መቃጠል። የሆነች ልጅ አለች ግን ዘመዷ ናት መሰል በፊት የሄሉ ማለት ነውና ሁሉን ነገር ፈነቃቅላ ስለወጣች በጣም እየተናደደች ነውና ሌላ ሰዎችን ሰብስባ ግሩፕ ጋር ሆና ስለ ሄሉ የሆነ መጥፎ ነገር ፖስቶችንም አያለው አንዳንዴና ምን ሆነ ነው ማዘር እንዴ? ምንድነው ቅናት እንዴ? ለምን አልወደቀችም ነው እንዴ? ቅናትሽ መከራ ሆነ እኮ አፈላሽ፣ በጣም አፍልተሻል። እና ሄለን ደግሞ ዛሬ ከቢኒ ጋር መጣች ማለት ነው። እየታትሉኝ ቲክቶክ መንደር አብረው ላይ ብለ ያልመጡም እንዲሁ ይውጣላቸው ብለ አይ ሄለን እንደው አንቺ ብቻ ኖሪ በእውነት እልህ አስጨራሽ ማለት አቃጣይ አናዳጅ እንዴ በቃ ምን ልበልሽ አቃጥላ ልትደፋቸው እኮ ነው። እናንተ የመጀመሪያ አማርኛ ወቅ እውነት ነው እንዴ አቀላጥፈው እኮ አያነቡም እኮ ጎግል እየተረጎሙችን ቴክስት ይጽፋሉ። አሁን መከራ ብንተው ገደሉት። ለማንኛውም ሄሉ እንግዲህ ይውጣላቸው ብላ ቲክታክ ላይ መታለች። ሳይ ደግ አደረግሻቸው እውነቴን ነው። እንዴ ሰው የሚፈላበት እንግዲህ ዩቲዩብ ላይ ተቃቅፎ ገና ፎቶ ፖስት አረጉ ብላችሁ እንደዛ የተንጨረጨራችሁ አሁን ደግሞ በአንድ ላይ ጌም ሲጫወቱ ብዙ ነገር ፖስት እያደረጋችሁ ያለውና እኔ ሰው ልጅ ግን እንደዚህ ጥላቻ ምን ይሰራላችኋል? የምር አንድ ሰው እኮ ሰጠው መተው እኮ ነው የማይመስል ነገር። አሁን ሄሉን እንዲናት ጭራሽ በፊዚካልም በምን ብትመጡ ሄለን በቃ ቆንጆ ናት፣ ምንም ማድረግ አይቻልም። በጣም ቆንጆ ናት። ሲቀጥል ደግሞ በጣም ኩሩ ናተኝ። በቃ ምትለማመጣችሁ መስሏችሁ ነው እንዴ? አትለማመጣ። የፈለጋችሁትን ማድረግ ትችላላችሁ፣ መዘቅዘቅ ትችላላችሁ ምናምን። እሷ ደግሞ የበለጠ ፍቅራቸው እየጠነከረ ነው የሚሄደውና ደግሞ ቢኒን አታገኙትም። አሁን ይሄን የመሰለሽ የበላይታችሁ ባትቀኑ ነበር የሚገርም። እኔ እኮ የዩቲዩብ አንሶች ደግሞ ቲክቶክ ላይ መጥተሽ ልታቃጣያቸው ነው። ወይኔ መቃጠል። ኧረ እንደው ሰውስ ምን ይሻላቸዋል? እና የኔ ወዶች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ። መጀመሪያ ላይ ተቅለብልቤ ነበረ፣ እንደገና ላረጋጋው ብዬ ነው። ብዙ ሰዎችን እኮ ስለ ሁሌ እንደዚህ አይነት አንዳንዴ እኮ እኛ ምን ሰክሳለን እኮ ግን ሁሌ እንትና ጋ ደወልኩ እያሉ ያወራሉ ማለት ነው። ብዙ ውሸትም እውነትም በቃ ብዙ ነገሮች ይወራሉ። በእርግጥ አንዳንዶች የሚደውሉ ይኖራሉ፣ ግን ሲጀመር ስልክ አያነሱ። በፈጠራችሁ ዝም ብሎ ነው የሚቦተረፉባችሁ ዩቲዩበሮች። እንትና ጋር ደውዬ በጣም ከባድ ነገር ተፈጥሯል፣ ብዙ ነገር ተፈጥሯል። ምንም የተፈጠረ ነገር የለም። ዛሬ እንግዲህ በብሩኬ ቤት ይመጣሉ ማለት ነው። እና ዛሬ እንደው ምን ይመጡ ይመስላችኋል? እንደው ገምቱ። እኛ ዝም ብለን እስኪ ያየነው ላይ አስተያየት እንሰጥ። ውሸቱ ማውራቱ ይቆየን ትንሽና እንደው ዛሬ እስኪ ገምቱ፣ እናንተ ገምቱ እስኪ። ብሩኬ ከሌላ ሴት ጋር ይመጣ ይሆን ወይስ ቡራና ሃይሚ ባንድ ይመጡ ይሆን ወይስ ደግሞ ከዳኒ ጋር እንደተባለው ወይስ ቡራ ከሶሲ ጋር ምን ይፈጠር ይሆን? ገምቱ። እኔ የምገምተው ልንገራችሁ፣ እኔ ማስበውን ማለት ነው። እንግዲህ ነገ ነው ብያችሁ ነበር። እንግዲህ እኔ እርጅና እየመጣ ይሁን አሮጊት እያላችሁ ነበር እዚህ ጋር ነው
እውነትም አርጆቻለሁ እንጂ አልኩኝ ጋይስ። ቀኑ ጠፍቶብኛል። ነገ ነው ከነገ ወዲያ ነው። እኔ የኢትዮጵያ ቀን አቆጣጠር አላቅም በእውነት። በዚህ ነው 21 ነው ዛሬ፣ ነገ 22 ነው። ሶኔ አላቅም የኢትዮጵያን ቀን። ዞሮ ዞሮ ሀይሚ ልደት ወይ ነገ ወይ ሰኞ ነው ብላችሁኛል። ሰኞ ነው ብላችሁኛል። እሺ ተሳስቼ ነው። እኔ ሲመስለኝ እኔ የምገምተው ልንገራችሁ፣ ዛሬ የሚያሳርቋቸው ይመስለኛል። ብሩኬ ራሱ ተሸንፎ ይቅርታ የሚጠይቃት ነው የሚመስለኝ። ምክንያቱም ባለፈው ራሱ ቢያንስ ልደትሽን እናክብር እያላት ነበረና ሀይሚዬን ዛሬ ብሩኬ ይቅርታ ነው የሚጠይቃት። ይቅርታ ይጠይቃታል ሽማግሌ ይዞ። ከዛ በኋላ ይታረቃሉ፣ አብረው ልደቷን ያከብራሉ። ደግሞ አንዳንድ ሰዎች ኮሜንት ላይ ይውልበ ኦ ማይ ጋድ ሀይሚ የጎዳና ልጅ ናት እንዴ ያገኘችው ሰው ሁሉ የሚያከብርላት ምናምን እያላችሁ ነበረ። ምንድነው የምታወሩት? የምን ጎዳና ነው ደግሞ የምታወሩት? ቤተሰብ ምናምን እንዳላት አታውቁም እንዴ? ሲቀጥል ደግሞ የሆነ ቲክታክ ላይ ያየሁት ቪዲዮ አለ። ሀይሚ እነ አብረሽ የቤት ሰራተኛ ነበረች ምናምን እያላችሁ ነበረ። እሰይ እንኳን ሆነች፣ ምን ችግር አለው ታዲያ? እኛም እኮ እየሰራ ነው። ሽንት ቤት እየፎቀፎቅሽ አይደል? እያንዳንድሽ እኔና እናንተ እኮ ሽንት ቤት ነው የምንፎቀፎቅ። እሷ እንደ ቤተሰብ ሆና ነው ብትሰራ ራሱ። እሺ አትሆን ምን አገባችሁ? ሰራተኛ ብትሆንስ? ሰረቀች እንደ ሰራች እንጂ። ሲቀጥል ደግሞ ሰራተኛ ሆና አልቀረችም እኮ። አሁን እኮ አይደለችም። ያኔ ልትሆን ትችላለች፣ አሁን ግን አይደለችም እኮ አይደለችም። ሁላችሁንም እያንጫጫቻችሁ ከኛ ከታላላቆቿ በላይ ብር እየተከፈላት ፏ ብላ ጽድት ብላ ዝንጥ ብላ በቃ ቀጭቋ እያለች ነው የምትኖረው። እሷ የበፊት ነገር እያመጣችሁ ለማሸማቀቅ መሞከራችሁ ምን ይሉታል? ይሄንን ቅናት ነው እያንዳንድሽ ማለት ነው። እንኳን ሆነች ምን አገባችሁ? ሰራተኛ ብትሆን ምን ብትሆን እኛ መናቃት ዩቲዩብ በምሰራው ስራ እንጂ ማንም ሰው ከኋላ እኮ የሆነ ታሪክ ሊኖረው ይችላል። ግን እኔም ወዳት ሀይሚዬን እኔ ልክ አብረሽን አሁን አንዳንዴ ያናድደኛል የሚሰራው ነገር በጣም ነው የሚደብረኝ። ግን አብረሽን ስለምጠላው ሀይሚን እጠላታለሁ ማለት አይደለም። እኔ አብረሽንም አልጠላውም ከሩታ ጋር ሲሰሩ፣ ግን አንዳንዴ ክብር የሌለው ነገር ሲሰሩ ምናምን እኔ ይደብረኛል። አብረሽን ቢሆን ጎበዝ ነው፣ ቤተሰቦቹን አያስነካም፣ የራሱንም ክብር አያስነካም። ገብቷችኋላ? ስለዚህ የሆነ ሰው ስለጠላችሁ ብቻ የሱን የሆነ በዙሪያው ያለ ሰው ሁሉ መጥራት የለባችሁም። ገብቷችኋል? እኔ ሀይሚን መወዳት ዩቲዩብ ላይ በምትሰራው ነገር በቃ እኔ እንጃ በቃ ምን ልበላችሁ፣ እኔ ማሽቃበጥ አትበሉብኝ እንጂ ሀይሚ በቃ ስማርት ብቅ እያለ እድሜዋን የምታስበው እውነት ለመናገር በቃ ትልልቅ ሰዎች ራሱ እኮ እንደሷ አያስቡም። የእውነት የእሷ ታላቆች እንደሷ አያስቡም። በቃ የሆነ ስነ ስርዓት እንደው ማለት ነው እናንተ እንደምትሉት የጎዳና ወይ የቤት ሰራተኛ ምናምን ሳይሆን የምትመስለው በቃ ስነ ስርዓት ደህና ቤተሰብ እንደዚህ ቁንጥጥ እያረጋ ያሳድጋል ነው የምትመስለው። እንዲሁ የቆነጠጡ እየለመዘጉ ነው ያሳድጓት። የምሬን ነው። በጣም ስነ ስርዓት ያላት ናት። በነገራችን አንዳንድ ሰው በተፈጥሮም ስነ ስርዓት ያለው ሰው አለ። ሰው ስርዓቷ ምናምን በቃ ደስ ስለሚለኝ፣ ሲቀጥል ደግሞ በቃ ክብሯን በጣም ነው የምትጠብቀው። በቃ ልክ እንደ ሴት ናት። በቃ ሴት ታውቃላችሁ? ሴት የሆነ ሁሉ እኮ ሴት የለም። ዝም ብሎ የሆነ ሚግማማ ላፈቀርኩ ወደድኩ እያለ ለወንድ የሚንበረከክ። አሁን ሀይሚ ቡራ የመሰለሽ የበላይ ይዛ ግን አንድም ቀን አፈቀርኩ ምናምን ብላ ተላልጣ አታውቅም። በቃ ስርዓት ባለው መንገዱ በክብሯ በምናምኗ ነው የምትሰራው። ሰው እኔ ሀይሚን መወዳት በቃ ለዚህ ነው በቃ። ከዛ ውጭ ግን የመጣሽበትን ረሳሽ ምናምን የምትሉ የበፊት ፎቶ እያመጣችሁ በፊት ሁላችንም አመድ ውሬንን ሁላችንም ቁንጫጭት ጸጉር የሌለን መላጣ ምናምን ነበርን። ሁልሽም ማለት ነው ሁልሽም። ማንም ሰው የሆነ ሀብታም ሆኖ ልብስ ኑሮት ምናምን ዘንጦ የተፈጠረ ሰው የለም። ግን ደግሞ ጉብዝና ማለት ሰርቶ ራስን ቀይሮ ምናምን ማሳየት ይሄ በቃ ትልቅ ሽንፈት ነው ማለት ነው። እና ባለፈ ታሪክ ሰውን ማሸማቀቅ ምናምን የምትሞክሩ ሴቶች ምናምን ከንቱ ድካም ነው። ገብቷችኋል? ምክንያቱም እሷ እዛ ጋ አይደለችም። አሁን በፊት እሺ የበሰራተኛ ምስኪን ምናምን ልትሆን ትችላለች። የሆነ ብቻ አንዳንድ ሰው ማለት ነው በፊት የነበራችሁበትን መጥፎ ነገር እያመጣ ቁስላችሁን ሊነካባችሁ ይፈልጋል። ነገር ግን አሁን እዛ ጋ አይደላችሁም። አሁን እዛ ጋ እስካልሆንኩ ድረስ እኔ ምንም አያናድዳትም እሷን። እናንተ ያናድዳችሁ ምናምን መስሏችሁ ነው። ነገር ግን ያን ነገር አልፈዋለች ኦልሬዲ። ሶ ዛሬ ብሩኬና ሀይሚ ሰላም ይፈጥራሉ ብዬ ነው ማስበው። ቡራ ሀይሚዬን ይቅርታ ጠይቋት፣ ልደቷን ብሩኬ ያከብርላታል። ከዛዎች ቤተሰብ የላትም ምናምን አይኑራት፣ ምን አገባችሁ? የሚወዳት የዩቲዩብ ሰው ራሱ ይበቃታልና
ሜዳ ላይ ነው የሚከበርላት፣ ማንም ሰው ነው የሚያከብርላት ምናምን አትበሉ እስኪ፣ አትለፍልፉ እስኪ ዝም ብላችሁ ማለት ነው። ስለዚህ እንግዲህ ዛሬ ሰላማዊ ቪዲዮ ይመጣል ብዬ ነው የማስበው። እንደዚህ ጸብ ምናምን የሚኖር አይመስለኝም። እንግዲህ የሚሆነውን በኋላ ነው የምናየው፣ በይበልጥ ደግሞ እነሱ ሲመጡ። ነገር ግን እስከዛው ድረስ ምን ይፈጠራል የሚለው ነገር ሁላችሁንም ስለሚያስጨንቃችሁ፣ በተለይ አንዳንድ ዩቲዩበሮች እንትና ጋ ደወልኩ የሚል ቪዲዮ ስለሚሰሩ በሱ ብዙም አትሸበሩ። እራሳቸው ካልሰሩ እነዚህ ደወልኩ ምናምን ውሸታቸውን ነው ለቪው ምናምን ብለው ነው እንጂ ማንም ጋር አይደውሉም ሲጀመር ማለት ነው።